ቅዱሳን ኃጥአንን የሚወልዱት ክፉ ምኞት ክፉ ጊዜ ሲፈትናቸው ነው። ኃጥአንም ቅዱሳንን የሚወልዱት ክፉውን ጊዜ ክፉውን ዘመን አርቅልን ብለው ሲማጸኑ መውለድን ይለውጡታል። ስለዚህ ሳትባርክ በላ ያልተባረከ ትውልድ ገጠመ። አባታችን ወይ ማለትን የጠላ ምሁራን በሙሉ ምሁርነታቸው ገደል ገባ። ፕሮፌሰርነታቸው፣ ዶክተርነታቸው፣ ማዕረጋቸውና ትልቅነታቸው አንተን ከችግር ማውጣት አልቻለም። ጸልየ ጸልየ የማትሰግድ ከሆነ ቀድሰን የማንሰግድ ከሆነ ጆሮአችን አይሰማም፣ አይከፈትም። ሶስቱ አስማቶች መጸለይ፣ መስገድ፣ ቅዱስ ቁርባን መውሰድ፣ እነዚህ አስማት ናቸው። በቃ ምን አደከም። ለዚህ ትውልድ ትልቅ አስማት ናቸው። ዘራቸው ሲነካ እንዲህ አጋንንት ነይ ሲል ይደነግጣሉ። ዘራቸው ነው፣ ቤተሰባቸው እኮ ነው፣ እድላቸው እኮ ነው። እድላቸው በዚህ መንፈስ ጥላ ውስጥ ስላለ የእናንተ መዳን አያስደስታቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ ሊቀ ካህን መልአኩ መኮንን፣ የተከበራችሁ አባቶች ካህናት፣ ዲያቆናት፣ የስብከተ ወንጌል መምህራን፣ መዘምራን፣ የሰንበት ተማሪዎች፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ስሙ ለዘላለም የተመሰገነ ይሁን። ወኢፈቀዱ ይምጽኡ፣ ሊመጡ አልወደዱም። ሎራሱ ያቦ በዕብራይስጥ ሊመጡ አልወደዱም። የሚገርም ትውልድ ነው። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸው በማለት የዛሬው ወንጌል ተነቧል። ትልቁ ትኩረት የሚሰጠው ትውልድ ላይ ነው። ይህንን አንድ ረዘም ያለና ምስጢራዊ የሆነ ርዕስ ስንሰጠው የሚጠፋ ትውልድ የሚለው ቃል ይመቻል። እግዚአብሔር ማስተዋሉን ይስጠን። ርዕሳችን ምንድን ነው? የሚጠፋ ትውልድ። የሚጠፋ ትውልድ አይሰማም። እንዲህ ይነበባል የዛሬው የቅዳሴው ወንጌል። ኢየሱስም መልሶ ደግሞ በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትን ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡ አልወደዱም። ሰምተዋል ግን ሊመጡ አልወደዱም። ደግሞ ሌሎችም ባሮች ላከ። የታደሙትም እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ ንጉሡ። እነርሱ ግን ቸል ብለው አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። የሚጠፋ ትውልድ ወንጀል ይሰራል። የሚጠፋ ትውልድ ጥፋት ይፈጽማል። የሚጠፋ ትውልድ ይዘርፋል፣ ይነጥቃል። የሚጠፋ ትውልድ ሰላምም፣ ፍቅርም፣ ሞገስና ጸጋም የለውም። ስለዚህ የተቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ
የሚል ቃል ነው የተነበበው። ይህንን እንግዲህ በእኛ ሕይወት ውስጥ እንማራለን ማለት ነው። እግዚአብሔር ማስተዋሉን ይስጠን። የሚጠፋ ትውልድ ብዙ ምልክቶች አሉት። በመጀመሪያ ዛሬ ልንሰማቸው የሚገቡ የመጀመሪያው ታላቅ የጥፋት መንገዶች በመወለድ ባህሪያት ውስጥ የሚመጡትን እንማርባቸዋለን ማለት ነው። እነርሱም 7 ናቸው። እነዚህን 7ቱን ርዕሶች በአጭር ጊዜ ውስጥ በሕይወታችን ዙሪያ፣ በኑሯችን፣ በትውልዳችን ዙሪያ የምናይባቸው ናቸው ማለት ነው። የሚጠፋ ትውልድ በመጀመሪያ ደረጃ አወላለድ ላይ ያሉትን መሰረታዊ የአምልኮትና የጸሎት የሞገስና የጸጋ በሃይማኖት የሚሰጡ ከእግዚአብሔር አምላክ የሚለቀቅልን መንፈሳዊ ተስፋን ራእይን ጭምር የምናገኝበትን ሕይወት አተን እንድንወለድ ምክንያት የሚሆኑትን ሁኔታዎችና ሳናውቅ ሳንረዳ እንዲሁ ዝም ብለን እንደ እንስሳ ተፈጥሮ ባለው ሂደት ውስጥ ብቻ የምንወለድ ከሆነ በጣም ከባድ ነው። የዛ ውጤቶች ስለሆነ ነው ዛሬ በዓለም የተጣልነው፣ በዓለም የተጨነቅነው። ስለዚህ መወለድ አንድ የምናየው ይወለዳል። የሚጠፋ ትውልድን የምናፈራበት አንደኛው ምክንያት የምናየው ይወለዳል። እስቲ በሉ ቁጥር 1 ነው። የምናየው ይወለዳል። እሺ፣ የምናየው ክፉ ስናይ እንለምደውና ክፉ ባየንበት ዓይን ልክ የሚወለዱ ልጆች ክፉ ባየንበት ዓይን ስለሚካፈሉ ተፈጥሯቸው ያየነውን ክፉ ነገር ይመስላል። በ60ዎቹ ዘመን ያየነው ነገር ጥፋትን፣ ውድቀትን፣ ትዕቢትን፣ ኩራትን፣ ትልቅነትን እና የርዕዮተ ዓለም ችግርና መከራን ጭምር ስለነበረ በዛን ጊዜ የተነሱትን ክፉዎች አየን። ደም የሚያፈሱ፣ ሽማግሌን የሚደፍሩ፣ ንጉሶቻቸውን አለቆቻቸውን የሚኮንኑ፣ በደል እየቆጠሩ የሚያሳድዱ፣ የሚገሉ፣ የሚቀብሩ አየን። አላየንም? በዛ ውስጥም ብዙዎቻችን ሳናውቀውም አውቀነውም የዘመኑን ሂደት ተካፋዮች ስለነበር የምናየው ይወለዳል። ክፉ አይተን ነበርና በምንወልድበት ጊዜ የዛን ዘመን የሚመስል ትውልድ ተወለደ። እግዚአብሔር ይማረን፣ ምሕረቱን ያብዛልን። የምናየው ይወለዳል። ወደ እግዚአብሔር ደግሞ ቤተ መቅደሱን ስታይ፣ ሰማይ አምላክን ስታይ እንደ ሐና ሳሙኤል ይወለዳል። ሐና ቤተ መቅደሱ ጋር ቆማ ያየችው ቤተ መቅደሱን ነው። በቤተ መቅደሱ የመካንነቷንና ያለመውለድ ጊዜዋን ሁሉ እያሰበች በእግዚአብሔር አምላክ ፊት እየጸለየች ስትማጸን ቤተ መቅደሱን አይታ ነበርና የተወለደው ሳሙኤል ከቤተ መቅደስ የማይለይ ነገስታቶችን የሚቀባ የሚገስጽና የሚመክር ሳኦልን ጨምሮ በመንፈሳዊ ዘይት ለእስራኤል ንጉሥ የመጀመሪያው የንጉሠ ነገሥት የእግዚአብሔር ሕዝብ ታሪክ የጀመረበትን ቅብዓተ መንግስትን እና ቅብዓተ ክህነትን የሚያስተካክል የሰማይ ኃይልና ጥበብን በሰው ልጅ ሕይወት ላይ የሚያደርስ ወይም የሚያመጣ በተከፈተ ሰማይ የሚባርክ ሳሙኤል ተወለደ። የምናየው ይወለዳል። ክፉን አይተን ነበርና በትውልዳችን ላይ ክፉን አርቅ ብለን አልጸለይንም። በዛ ዘመን ውስጥ እንደውም ማርክሲስት መሆን፣ ሌኒኒስት መሆን ትልቅ አዋቂነትና የምሁርነት መገለጫ እንደነበረ ብዙ ጊዜ የነበረው ትውልድ የሚያውቀው እውነት ነው። በዕለተ ሰንበት ከእግዚአብሔር ቤት ተለይቶ የዳንኪራ ኪነ ጥበብ ዓለምን እንድናፈቅር የተደረገው ጉዞ የምናየው ነገር ሁሉ ያንን የዘመኑን ትውልድ በሚመስል መንገድ እንዲቃኝ ካደረጉ በኋላ ከዛ በኋላ የተወለደው ትውልድ ደግሞ ያንኑ ክፉን ዘመን፣ ክፉን ጊዜ፣ ክፉን ሰውና ክፉን መሪ የሚመስል ኃይል እንዲወለድ ምክንያት ሆኗል።
ነፍሰ ገዳዮች ነገስታቶች ነበሩ። ከዛ በኋላ የተወለዱት እንደዚሁ ወዲያውኑ የመጠፋፋትን ርዕዮተ ዓለም አፈሩ። ተበላልተው ተጠፋፍተው ከፍ ያሉት ተዋርደው ድራሻቸው ጠፍቶ በዛ ዘመን ውስጥ የተወለዱት አመለኞች፣ ሱሰኞች፣ ችግርተኞች፣ የባህሪ መዛባት ያለባቸው እኛን ጨምሮ ማለት ነው። የአስተሳሰብ ጉዳት፣ አርቆ የማሰብ ተስፋ የተለየው ትውልድን ያፈራ ነው። ያየናቸው ክፉዎች ስለነበሩ እኛም በክፋት ውስጥ ዓይናችን ክፉን ሸመተ። ስለዚህ የምናየው ይወለዳል። ጦርነት አየን። በ60ዎቹ ዘመን እርስ በርስ ተፋጀን። በመጀመሪያ የአፄውን መንግስት አፈረስን። በዛ ኮራን፣ ደስ አለን። የሥነ ምግባር ሕጎችን ሻርን። የቅድስና ተስፋዎችን አቋረጥን። ትምህርት ቤቶቻችን እግዚአብሔር የለም የሚል ነው። ዕውቀታችንም ጥበባችንም ፍጹም ስጋዊ ያደረግን። በዛ ሁኔታ ውስጥ የተወለደው በጦርነት ጊዜ ተወልዷልና ተመልሶ ወደ ጦርነት ገባ። የምናየው ተወለደ አልተወለደም? በ60ዎቹ ጦርነት ነበረ። ከቤተ መንግስት ጀምሮ ጦርነት ነበረ። ከዛ በኋላ የሶማሌ ጦርነት ነበረ። ከዛ በኋላ የንለያይ ጦርነት ነበረ። በዛ በጦርነት ጊዜ ደግሞ ልጆች ተጸነሱ። የምናየው ይወለዳል አይወለድም? አስተውሉ። የምናየውን ለመለወጥ የምናደርገው ጥረት ላይ ትኩረት ስላልሰጠን ሁል ጊዜ ባየነው ክፋት ልክ ነው ትውልዳችን የሚቆመው። ባየነው ልክ ነው። ክፉ አይተህ ስትወልድ ክፉ ይወለዳል። ሰርቀህ ስትወልድ ሌባ ይወለዳል። ነጥቀህ ስትወልድ ቀማኛ ይወለዳል። ገለህ ስትወልድ ገዳይን ትወልዳለህ። አታለህ ስትወልድ አታላይ ትወልዳለህ። አየህ፣ የምታየው ይወለዳል። እያየህ አይደለም ሰርቅ፣ እያየን አይደለም የምንቀማው። ሐሜተኞች ሆነን ስንወልድ የጥላቻን ኃይል እንወልዳለን። የበደልን ኃይል እንወልዳለን። ነገረኛ ሆነን ሐሜተኛ ሆነን ክፉዎች ሆነን ስንወልድ ክፋትን እንወልዳለን። የምናየው ይወለዳል። ሁለተኛ የምንሰማው ይወለዳል። ስንተኛ ነው ይሄ? የምንሰማው ይወለዳል። ሁል ጊዜ ገደለ፣ ሰረቀ፣ አፈነዳ፣ አጠፋ፣ አወደመ፣ ቀደደ፣ ነጠቀ፣ ቀማ፣ ይሄን እንሰማለን አይደል? እሺ፣ በ60ዎቹ ዘመን የነበሩት ክፉዎችን በ60ው ዘመን የነበረውን ክፉ መልሰን በ70ዎቹ አግኝተናል። በ70ዎቹ የነበረውን ክፉ መልሰን በየ10 ዓመቱ እንኳን ስንወስድ በየ10 ዓመቱ እንኳን ስናይ እንደው የትውልድ ዕድሜ ጀማሪ እንኳን አድርገን ስንመለከት በ80ዎቹ አግኝተናል። ጦርነትን ሰማን። በ70ዎቹ ጦርነት ላይ ነበር። በ80ዎቹም ጦርነት ላይ ነበር። እሺ፣ በሚሊኒየሙ ጊዜም ጦርነት ላይ ነበር። እንደገና በ2012ም ጦርነት ላይ ነበር። ዛሬም ጦርነት ላይ ነን። ስለዚህ የምንሰማውን ወልደናል። እየሰማችሁ ነው? የምንሰማውን ወልደናል። ስለዚህ የምንሰማው ይወለዳል። እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ሰላምታ ሰማች። ስትሰማ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትሸዋለሽ የሚል ቃል ሰማች አልሰማችም? መድኃኒትን ትወልጃለሽ አላት። ጸጋን የሞላብሽ ሆይ ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የሚለውን ድምፅ ሰማች። ይህን የሰማችው ቃል ቅዱስ የሆነው ልጇ ላይ አረፈ። ኢየሱስ ክርስቶስ ተወለደልን። እሷ የሰማችው የመላእክትን ድምፅ፣ የቃል ኪዳንን ድምፅ፣ የተስፋውንና የአርያሙን ድምፅ፣ የእግዚአብሔር አብ
ከእግዚአብሔር አብ ተልኮ ቃል ወልድ ሆኖ ሊገለጥ የመጣውን ኢየሱስ ክርስቶስን የቃልነቱን ምስጢር ሰማች። ቅዱስ ዮሐንስ ቃሉን ሲያረጋግጥልን እንዲህ አለ፣ ቃል ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ። እሺ፣ የተሰማው አልተወለደም? የሰማችሁ ተወለደ አልተወለደም? እሺ፣ እኛ የሰማነው ምንድን ነው? በየመንደራችን የሰማነው ምንድን ነው? በቴሌቪዥኖቻችን የሰማነው ምንድን ነው? ሰይጣን በመጀመሪያ ደረጃ የሚቆጣጠረው ጆሮህን ነው። ጆሮህን ይቆጣጠራል፣ ማስተዋልህን ይቆጣጠራል፣ እልምህን ራእይህን ይቆጣጠራል። ከዛ በኋላ ከባህሪ ጋር ይዛመዳል። የተወለደው ትውልድ ከአንተ ሕይወት ጋር የሚፋለም ለታሪክም ለእምነትም ለመንፈሳዊ ጉዞም የማይመች በወጣህበትና በገባህበትም መንገድ ሁሉ የሕይወት እንቅፋትን የሚደቅን ሆኖ የግድ የሚያስገድደው ምንድን ነው ስንል ዛሬ ለምንድን ነው ከአንዱ ዘመን ወደ አንዱ ዘመን ተሸጋግረን ሰው ያላገኘ ነው? ከአንዱ ዓመት ወደ አንዱ ዓመት ስንሄድ ለምንድን ነው የተሻሻለ ፍቅር፣ ጸጋና ሞገስ መገለጥ እምቢ ያለን? ለምንድን ነው በየዓመቱ በረከት እያጠረን ቁልቁል የምንወርደው? የኢኮኖሚያችን የኑሯችን ተስፋና በእጃችን የነካነው ረድኤት የጠፋው ለምንድን ነው ብለን ራሳችንን ስንጠይቅ ያላስተዋልነው ነገር አለ፣ የወለድነው ነገር አለ፣ ያሳደግነው ነገር አለ፣ ከፍ ከፍ ያደረግነው ነገር አለ። መልካም አልሰማንም፣ መልካም አልተናገርንም፣ መልካም አላወራንም፣ መልካም ዜና አላደመጥንም። እንዲህ የሚናገሩ መልካም የሚያወሩ የተባረኩ ድምፅና ቃላት ያላቸው ሰዎችንም አላገኘንም። ስለዚህ ክፉ ከጆሮአችን ጋር ነው ያለው፣ ክፉ ከውስጥ ሕሊናችን ጋር ነው ያለው። የምናየውን ለራሱ ለውጦታል፣ የምንናገረውንም ለራሱ ለውጦታል። ስለዚህ ቋንቋችን አመፃን የታከለበት ከክፉ እርግማን ጋር የተያያዘ ከመናፍስት ጋር እንናገራለን፣ ከክፉ መንፈስ ጋር እንናገራለን። ለምን? ቋንቋችን ላይ ጸሎትና አምልኮት የለውም። እናወራለን፣ አዎ እናወራለን። ፍላጎት አለን፣ አዎ ፍላጎት አለን። ግን ከእግዚአብሔር ጋር የሆነ ፍላጎትና ቃል የለንም። ስለዚህ ሁልጊዜ ባየነውና በሰማነው ክፉ የምንቀየስና የምንመራ ነን። ፍላጎታችን እንደ ሰብአዊነት የተባረከ ነገር ነው። እንደ ክፉ መናፍስት ደግሞ ውስጣችን የተፈተነ ሕይወት ስላለን በዛው ልክ መልካሙን ስንፈልግ ክፉ የሚበዛብን በማናቀው ሁኔታ ውስጥ በተጠላለፈ የጠላት ምስጢር እጅ ውስጥ መግባታችንን ማረጋገጫው በየጊዜው ከፍላጎታችን ጋር ለመጣጣም አለመቻላችን ነው። እግዚአብሔር ምሕረቱን ያብዛልን። እነዚህ የተጠሩት ንጉሡ ሰርግ ሰርጎ ሲጠራቸው አንዱ ወደ እርሻው አንዱ ወደ ንግዱ ሄደ። ቸል ብለው ወደ ንጉሡ ሰርግ ሊመጡ አልወደዱም። እነሱ የሚሰሙት ትርፋቸውን ነው። እነሱ የሚሰሙት ጥቅማቸውን ነው። የነሱ ፍላጎት ያለው እርሻቸው ላይ ነው። የነሱ ፍላጎት ያለው ንግዱ ላይ ነው። የነጋዴው ልጅ ዛሬ ተባርኳል ወይ ብለን ስናይ የተወለደውን ነገር ስላላስተዋል የሰማው ተወልዷል። አባትየው የሰማው ተወልዷል። ትርፉን ነው የሚፈልገው። ልጁን ሰይጣን ይዞታል፣ አይነ ጥላ ይዞታል፣ እርኩሳን መናፍስት ይዞታል። አብረው ተወልዷል። በቃ ምን አደከመን? ረጅም ዘመን የምናደርገው ትግልና ጥረት ይህንን የጠላት ኃይል ከትውልድ ጋር እንዳለ ሳይገባ ቆይቶ ዛሬ የምትለው ነገር የሚያስገርም አይደለም። በምትሰማውም በምታየውም ነገር ላይ ጸሎት አላቀረብክም። አቤቱ የምሰማው መልካም አድርግ ብለህ አልጸለይክም። ስለዚህ መልካም አድርግልኝ ብለህ ባልጸለይክበት አንደበት ውስጥ ክፉ የሚናገሩት ይገዙሃል፣ ክፉ የሚናገሩት ይጎዱሃል፣ ክፉ የሚናገሩት ለክፉ ይሰጡሃል። ክፉ የሚናገሩትንም ትውልድና አንተም እድሜህም ዘመንህም ታሪክህም ጊዜህም ከክፉ ጋር ያልቃል። እግዚአብሔር ይማረን።
የሆነው እንደዚህ ነው። የሆነው ልክ እንደዚህ ነው። ስለዚህ የምንሰማው ይወለዳል። ድንግል ማርያም የመላእክትን ስም በቅዱስ ገብርኤል ሰማች። በቅዱስ ገብርኤል ሰላምታ እንደ ቃልህ ይሁንልኝ አለች። አያችሁ፣ እንደምንህ ቃል መናገር ነው። ቃል የውስጥ ምንጭ ነው። ዝም ብላችሁ እኮ ነው የምታወሩት። በየመንደሩ እኮ ዝም ብለን ነው የምናወራው። ስለዚህ ዝም ብሎ እያወራ የሚያጠፋን ትውልድ ታያለህ። ዝም ብሎ ማውራት የተሰጠህን መንፈሳዊ ኃይልና ጥበብ ችላ ብለህ ዝም ብለህ ስትቀደድ አቡጀዴ ጣቃ የሆነ ትውልድ ፊት ትቆማለህ። ዝም ብሎ ነው በቃ መቅደድ ነው። እየጠጣህ መቅደድ ነው። ድራፍት ጨብጠህ መቅደድ ነው። ጠጁን ጨብጠው ድሮ ይቀዱ ነበረ። አሁን ቢራ ጨብጠው የሚቀዱ፣ ውስኪ ጨብጠው የሚቀዱ፣ አሽሽ ድራግ ወስተው የሚቀዱ፣ አቤት አቤት አቤት፣ ጀበና ስር የሚቀዱ ስንቶቹ ነን፣ ስንት ነን። ስለዚህ ያ የተናገርነው ይወለዳል። ፍዳችንን እንቆጥራለን። አይግረምም። ዛሬ ያለውን ውድቀት፣ በዚህ ዘመን ያለውን መቅሰፍ፣ በዚህ ዘመን ያለውን የትውልድ ቁጣ እየሳቅህ ያመጣኸው ነው። እየቀለድህ ያመጣኸው ነው። እያሾፍክ ያመጣኸው ነው። የምትፈልገው ሳይሆን የማትፈልገውን እንድታይ የተገደድከው በዚህ የዚህ ዓለም ገዢ በተባለው በሰይጣን በኩል የመጣ መከራ ነው። ክፉ አብሮት ተወልዷላ። አንተ ልቀዋል። ሰይጣን በስመ አብ ስትል ይሄ የድሮ በስመ አብ ስል 40 ክንድ ይርቃል ይላል። ድሮ እኮ የራቀው መልካም ለመናገር መልካም ለመስባት የተዘጋጁ ሰዎች ስለነበሩ ነው። ድሮ 40 ክንድ ይራቀው። ዛሬ አብሮ በስመ አብ ይላል። ዛሬ አብሮ ነው ያለው እኮ። ዛሬ አብሮ ወልዷል። ዛሬ አብሮ ነክሷል። ዛሬ አብሮ ይጫወታል። ጨዋታው የሱ ጨዋታ ነው። ነገርህ የሱ ነገር ነው። ምክንያቱም አይነጥላ ነዋ። ይሄንን ስንነግራችሁ ታሾፋላችሁ። ብዙዎቹ እዚህ የሚወጣውን አጋንንት መድረኩንም የአጋንንት ያደርጉትና ሰውየውን አይደለም የሚያዩት። እኔ አጋንንት ነኝ፣ እኔ ሰይጣን ነኝ የሚለውን ነው የሚያስተውሉት። ምን አይነት ድንቁርና ነው! ምን አይነት እብደት ነው! ምን አይነት ክፉ ስለሆነ በአንድ በኩል ልክ ናቸው። ዘራቸው ሲነካ እንዲህ አጋንንት ነኝ ሲል ይደነግጣሉ። ዘራቸው ነው፣ ቤተሰባቸው እኮ ነው፣ እድላቸው እኮ ነው። እድላቸው በዚህ መንፈስ ጥላ ውስጥ ስላለ የእናንተ መዳን አያስደስታቸውም። እናንተ ውስጥ ያለው ጠላት ሰይጣን ነኝ አጋንንት ነኝ ሲል በጣም ይደብራቸዋል። በቃ የሆነ ነገር ይሰማቸዋል። በቤተ እግዚአብሔር ረጅም ዘመን ያሳለፉ ሁሉ ያኮርፋሉ። የደጁን እንጀራ የቤተ መቅደሱን መስዋዕት የቀመሱ ሁሉ ይቃጠላሉ፣ ይናደዳሉ። ለምንድን ነው መድረኩን ላይ አጋንንት አደረገው ይላሉ። ወይ ጉድ! እነሱ ያኖሩት ነው እኮ፣ እነሱ ያስቀመጡት እኮ ነው። ሲጠራ ቤት ማለቱ እኮ እንዴ ቦታውን እኮ ለይቶ ነው እሱ አቤት ያለው። አምላኩን ፈርቶ ነው አቤት ያለው። እነዚህ እንዲህ አይነት ክፉ መንፈስ መነሳትን ሌላ ትርጉም የሚሰጡት ለሰብአዊነት ለሰው ልጅነትህ ቦታ ያልሰጡ ጨካኞች ናቸው። እግዚአብሔር ምሕረቱን ያብዛል። ስንታገል የኖርነው ከጨካኞች ጋር ነው። ስንታገል የኖርነው ባህሪያቸው ክፉ ሆኖ ክፉ መስማትም ክፉ ማየትም የለመደ ልብ ካላቸው ጋር ነው። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ የምትናገረው ይወለዳል። እየሰማችሁ ነው? የምትናገረው ይወለዳል። ሐና ወደ እግዚአብሔር አምላክ ጮኸች እንዲህ ብላ፣ የሳሙኤል እናት፣ አቤቱ መካን ነኝ፣ በመካንነቴ ተጎድቻለሁ፣ ተሰድቤያለሁ፣ ተንቄያለሁ። በቤተ መቅደስ ውስጥ ያለ አምላክ ሆይ፣ በቤተ መቅደሱ ላይ ያለ ንጉሥ ሆይ፣ እባክህ በመካንነቴ ውስጥ ፍሬ ስጠኝ፣ ልጅ ልይ ብላ ጸለየች። የጸለየችው ቃል እግዚአብሔር አምላክ ሰማው። የተናገረችውን ሰማ። ሳሙኤል ብላ ከማህፀኑ ያወጣውን ልጅ ስም ሰጠችው። እግዚአብሔር ሰማኝ አለች። አያችሁ፣ እግዚአብሔር ስሙ የተመሰገነ ነው። ምንድን ነው የተናገራችሁት? እስቲ ያስቡ።
እስቲ በቀን ውስጥ ለምትናገሩት ነገር ጸልያችኋል? በእንጀራችሁ ላይ ጸልያችኋል? በኑሯችሁ ላይ ጸልያችኋል? በአምልኮታችሁ ውስጥ ለትውልድ ጸልያችኋል? ለገዢዎች ጸልያችኋል? አይደለም። እኛ ክፉ ስለሆንን ክፉ መሪ፣ የህዝቡ ክፋት በመሪው ልክ ይታወቃል። የመሪው ክፋት በህዝቡ ልክ ይታወቃል። እግዚአብሔር ጸጋውን ምሕረቱን ያብዛልን። የለም የተናገርነው ክፉ ስለነበረ የመንደር ወሬ ስለነበረ መንደሩ ሁሉ ሌባ ሆነ። ቆይ ቀዳማዊ ኃይለ ሥላሴ ከቤተ መንግስታቸው ሲወጡ ሌባ 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 ለያ ትውልድ ትንንሾቹ እኮ ናቸው። ገና የዛን ጊዜ ሕፃናቶች የነበሩ ከኃይለ ሥላሴ ስሙኒ ብር የተካፈሉ። እኔም የዛን ጊዜ 1 ብር ደርሶኛል። ስሙኒ ደርሶኛል። ስሙኒ ባሌ ጎባ ላይ ስሙኒ ደርሶኛል። ታዲያ ያ ትውልድ በዓለም የተከበሩ ብዙ ዶክትሬት እና የክብር ማዕረግ የተሰጣቸው የአፍሪካ ታላቅ ንጉሥ የነበሩ ሌባ 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 ለያ ትውልድ። ከዛ በኋላ ይሄን ያለው ሌባ ወለደ። ይኸው እስከ ዛሬ ድረስ ሌባ አልለቀቀንም። እግዚአብሔር ምሕረቱን ያብዛልን። የምንናገረው ይወለዳል። በትክክል ትሰሙኛላችሁ? የምንናገረው ይወለዳል። ትልቁን ንጉሥ፣ የሸበቱትን ንጉሥ፣ በእድሜያቸው ብዙ ታሪክ የሰሩትን ንጉሥ፣ ለኢትዮጵያ የደከሙትን ንጉሥ አድሃሪ፣ ፊውዳል፣ ሌባ እያለ ሸኘ። ከዛ በኋላ ያ ትውልድ ግማሹ አልቋል። ያ ትውልድ ግማሹ ተሰነካክሏል። ያ ትውልድ ወደ ባዕዳን አገር ሄዶ ባሪያ ሆኗል። ያ ትውልድ እስካሁን ሕሊናውን አላገኘም፣ እድሉን አላገኘም፣ ራእዩን አላገኘም፣ አገሩን አላገኘም፣ ተስፋውን አላገኘም። ሌባ ብሎ ነበርና አገሩንም ሰረቁት። እየሰማችሁ? አገሩንም ሰረቁት፣ እድሉንም ሰረቁት፣ እውቀቱንም ሰረቁት፣ ጥበቡንም ሰረቁት፣ ራሱንም ሰረቁት፣ ጉልበቱንም ሰረቁት፣ ባሪያ ያረጉት። ሌባ አለ። ግማሹም ሌባ ሆኖ ቀረ። ሌባ ሆኖ ሞተ። ሌባ ሆኖ አለቀ። ከዛ ትውልድ የተወለደው ደግሞ ወደ ቤተ መቅደስም ሲገባ ይኮፈሳል፣ ይገሸራል፣ ይንቃል፣ ያቃልላል፣ ይሳደባል። በጎንም በፊትም በኋላም አምጣ አስገባ ይላል። ይሰርቃል፣ ይዋሻል፣ ይነጥቃል። የምትናገረው ይወለዳል። እግዚአብሔር ማስተዋሉን ይስጥ። ለምን? ቃል ሥጋ ሆነ ነዋ። ቃል ሥጋ ሆነ እኮ ነው። በቅዱስ ገብርኤል የመጣው ድምፅ ቃል ነው። ቃሉ ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። የምንናገረው ይወለዳል። በቃ ክቡር ዳዊት እንዲህ ብሎ ጸለየ በ140 ላይ ለአፌ ጠባቂ አኑር። ለምን ጠባቂ አኑር? ለአፌ ጠባቂ አኑር። አቤት ካህናት ደስ ሲሉ ሲዘምሩ፣ ከበሮ፣ ጸናጽል አጣጣሉ። አቤት እንዴት ደስ ይላል! አለባበሱ፣ ጥምጥሙ፣ አክሊሉ፣ ካባው፣ እዚህ በቃ ከበሮ ሲመታ በጣም እንዴት ደስ ይላል። ግን ለአፌ ጠባቂ አኑር ስለማይሉ ያመሰገነውን ያህል የምንጎዳበት፣ የምንጣላበት፣ የምንናከስበት፣ ፍቅር የምናጣበት፣ የምንጠላላበት ወዲያውኑ ከዝማሬው በስተጀርባ ይከበናል። የምንናገረው ይወለዳል። ስንተኛው ነው? 3ኛው። 4ኛ የምታስበው ይወለዳል። ምን አልኩኝ? የምታስበው ይወለዳል። ይሄኛው የውስጥ መዝገብ ነው። የውስጠኛው ቤት ነው። የውስጠኛው በዕብራይስጥ የውስጥ ቤት ይለዋል። የውስጥ ቤት
የአካል ቤት ቤት የምትለዋ ቃል ሰማይና ምድርን ያገናኘች ፊደል ናት። ቤት ከሰማይ አሌፍ ነው። አሌፍ ቤት ቤት ደግሞ ሁለተኛው ከምድር ነው። ስለዚህ ቤት የአካል ቤት፣ የኑሮ ቤት፣ ቤተ መንግስት፣ ቤተ ክህነት፣ እስር ቤት፣ ቤተ ሞቅህ ቤት ቤት። ስለዚህ የምናስበው ይወለዳል። በውስጥ በኩል ክፉ እያሰብክ የተጸነሰ ልጅ በህይወት ዘመን ሁሉ ችግር ነው የሚፈጥረው። ሁል ጊዜ ችግር ነዋ። ውስጥ ያለው ነው የሚወለደዋ። እየተመቀኘ የወለድከው ልጅ ገና ከማደጉ ኑሮህንም ህይወትህንም ቤትህንም ገንዘብህንም የሚነካ ይሆናል። የተወለደው ምቀኝነት ነዋ። ከውስጥ ያስቀመጥከው እኮ ነው። ይሄኛው የውስጥ ባንክ ቤት ነው። ሁልጊዜ የምንበላው እኮ ባንክ እያስቀመጥን ነው። ከዛ ስርዓቱን ጠብቆ በሚዋሃደው ነው የምትንቀሳቀሰው እኮ። የእህል ባንክ ቤቶች እኮ ነን። የምግብ ባንክ ቤቶች ነን። በዛ ውስጥ የምናስበው ይወለዳል። መልካም ማሰብን ካልቻልክ ችግር ነው። የኢያቄምና የሐና መልካምነት ለዘላለም ለትውልድ የምትሆን እናትን ያስገኘው መልካም ማሰባቸው ነው። ለተራበ ማብላታቸው፣ ለተጠማ ማጠጣታቸው፣ ይህንን በጎ ምኞት በሕይወታቸው ውስጥ ይዘው መቀመጣቸው የምኞታቸው ዋጋ ማሆነች ማለት ነው። ድንግል ማርያም የሐናና የኢያቄም መልካምነትህ ከባህሪ ውስጥ ይያያዛል። ቅዱሳን ኃጥአንን የሚወልዱት ክፉ ምኞት ክፉ ጊዜ ሲፈትናቸው ነው። ኃጥአንም ቅዱሳንን የሚወልዱት ክፉውን ጊዜ ክፉውን ዘመን አርቅልን ብለው ሲማጸኑ መውለድን ይለውጡታል። ስለዚህ የምናስበው ይወለዳል። በአብዮት ዘመን እግዚአብሔር የለም ብለን አሰብን። ከዛ በኋላ እናቱንም አባቱንም የሚክድ ልጅ ተወለደ። ሃይማኖቱንም ታሪኩንም የሚክድ ልጅ ተወለደ። የምናስበው ይወለዳል። ስንተኛ ነው? አራተኛ። አምስተኛ የምትሰራው ይወለዳል። ለመስረቅ አስበህ ስትመጣ እዚህ አስበሃል መስረቅን። ስትሰርቅ ሰርቀህ የሄድክበት ዘመን የሰራው ስራ መስረቅ ነው። መስረቅን ይዘህ ስለሄድክ የሰረከው ስራ ትውልድ ውስጥ ያልፋል። ከዛ በኋላ ልጅህም በእጥፍ ሌባ ይሆናል። በእጥፍ የምንሰራው ይወለዳል። በስልሳው ዘመን የነበሩ አባቶች የወለዷቸው ልጆች ዛሬ አሽሽ ሳቢዎች፣ ድራግ ነጋዴዎች ናቸው። የአብዮቱ ልጆች አብዛኞቹ በጦርነት ጠፍተዋል፣ በስደት አልቀዋል፣ በባርነት ወድቀዋል፣ ራሳቸውን አጥፍተዋል። ግማሾቹም የደመነፍስ ኑሮ እንደዚህ እንደኛ በአይነ ጥላ ተይዘው በክፉ ሀሳብ ተመርዘው ከክፉ ነገር ጋር ይመላለሳሉ። የምንሰራው ይወለዳል። ወደ እሱ ሊመጡ አልወደዱም ይላል። አያችሁ፣ የሚሰሩት ስራ አብሯቸው ስለተወለደ የእግዚአብሔርን የሰርጉን ጠሪውን ድምፅ የንጉሱን ድምፅ መስማት እምቢ ብለው ወደ እሱ ሊመጡ አልወደዱም። ስለዚህ የምንሰራው ይወለዳል። ስንተኛ ነው? አምስተኛ። ስድስተኛ ዘመንና ጊዜ ይወለዳል። ምንና ምን? ዘመንና ጊዜ ይወለዳል። በጦርነት ጊዜ የተወለዱ በጦርነት አልቀዋል። በክፋት ጊዜ የተወለዱ በክፋት አልቀዋል። በስጋት ጊዜ የተወለዱ በስጋት አልቀዋል። በክህደት ጊዜ የተወለዱ ክደዋል። አገርንም ክደዋል፣ ታሪክንም ክደዋል፣ ተስፋንም ክደዋል። አየህ፣ ጊዜ ነዋ። ጊዜ ነው፣ በጊዜ ነው፣ ጊዜው ነው። ጊዜው ሲረክስ ትውልዱም ይረክሳል። ጊዜው ክፉ ሲሆን ትውልዱም ክፉ ይሆናል። ሁለት ክፉዎች አንድ ጋር ሲገጣጠሙ መጨረሻቸው መጠፋፋት ነው። የሚጠፋ ትውልድ ማለት ይሄ ነው። እሺ፣ ስንተኛ ቀረ? ሰባተኛ የምትመገበው ይወለዳል። ምን የምትለው ይወለዳል?
የምትመገበው ይወለዳል፣ የምትጠጣው ይወለዳል። ስጋዬን የበላ ደሜን የጠጣ ምን አለ? የዘላለም ሕይወት አለው። ከቅዱስ ቁርባን ከጸሎትና ከአምልኮት የተገኙ ልጆች ገና በሕፃንነታቸው ጸጥ ያሉ የተረጋጉ ሀሳባቸውን የሚሰበስቡ ሲያድጉም በትህትና የሚያድጉ በደንብ የሚሰሙ ጆሮ የተከፈተላቸው ሆነው ይወለዳሉ። አመጋገብህ ላይ ነዋ። ፌርማጆ፣ ሞርቶሌላ፣ አሳማ ምናምን እያለ የበላ ሁሉ የወለደው በሙሉ ያንኑ የሚመስል እንስሳ ሆኖ የሚወለዳል። ስጋ ብቻ አሁን ስጋ አይደለም እንበላው፣ ስጋ እንበላለን አይደል? ስጋችን ስጋ ይፈልጋል። ስጋ ስለሆነ እንስሳ ስጋ አይደለም የበላው። ስለዚህ እንስሳውን በልተን እንስሳ ብንሆንስ? ያው እኮ እንስሳ ነው እኮ የበላው፣ ወደ ውስጥ የገባው እንስሳው ነው። እና አራዊት ስትበላ ደግሞ አራዊት ብትሆንስ? አሳማ በልተህ እንዴት ጆሮ ይከፈታል? ውጭ ዓለም ያለው በሙሉ የነጫጩ አሳማ በሊታ፣ እባብ በሊታ፣ ዘንዶ በሊታ፣ ተኩላ ዋይት በሊታ፣ ፈረስና አህያ በሊታ ነው። እርኩስ የበላ ነው። ስለዚህ የእግዚአብሔር ነገር አይስማማውም። በመሃል በመወለድ ሕግ ውስጥ ከእግዚአብሔር የተወለደ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አይልም? የዚህ ሁሉ መገንቢያው ምንድን ነው ብንል አምልኮት ነው። ጸሎት፣ ስግደት፣ እቤት የምትሰግደው ስግደት ጠዋት 21 ማታ 21 አምልኮት። ጆሮዬን ክፈት፣ ልቦናዬን ክፈት፣ ውስጤን ክፈት ብለህ ስትማጸን የዚህ ጊዜ የሚወለደው ምኑ ይሆናል ማለት ነው? የበላኸው ከክርስቶስ ስጋና ደም ጋር ስትገናኝ የበላኸው ይወለዳል። እየከዳህ ስትበላ የሚከዳ ልጅ ተጸንሷል። እየዋሸህ ስትበላ የሚዋሽ ልጅ ተጸንሷል። እየሰረቅህ ስትበላ የሚሰርቅ ልጅ ተጸንሷል። አየህ፣ የምትበላው ይወለዳል። ቀምተህ ነጥቀህ ስትበላ፣ ክደህ ስትበላ ከሃዲ ትወልዳለህ። የምትበላው ይወለዳል። እግዚአብሔር ምሕረቱን ያብዛል። ይህንን የሚያረጋግጥልን መዝሙር 58 ቁጥር 3 ላይ እንዲህ ይላል፣ ኃጥአን ከማፀን ጀምሮ ተለዩ፣ ከሆድ ጀምሮ ሳቱ ይላል። ኃጥአን ከምን ጀምሮ ተለዩ? ከማፀን ጀምሮ ተለዩ፣ ከሆድ ጀምሮ ሳቱ። ከሆድ እኮ ነው፣ ከማፀን ጀምሮ እኮ ነው የሚለው። በጣም የሚገርም ነው። ደግሞ አንድ በጣም የሚያስደንቅ ነገር መዝሙረ ዳዊት 50 ቁጥር 5 ላይ እነሆ በአመፃ ተጸነሱ እናቴም በኃጢአት ወለደችኝ ይላል። የምትበላው ተወልዷል። የዘር ማንዘር ሂደትን ተከትሎ ዘር የሆነው እኮ የምትበላው ነው። የምትዘራው አፈር በልቶት ከአፈር ተነስቶ የሚበቅለውን የምትበላው ከዛ ውስጥ መሰረቱን ሳይለቅ ነው። የምትበላው ይወለዳል። ሳትባርክ በላ፣ ያልተባረከ ትውልድ ገጠመ። አባታችን ወይ ማለትን የጠላ ምሁራን በሙሉ ምሁርነታቸው ገደል ገባ። ፕሮፌሰርነታቸው፣ ዶክተርነታቸው፣ ማዕረጋቸውና ትልቅነታቸው አንተን ከችግር ማውጣት አልቻለም። የተወለደው የበሉት የጠጡት ለራሳቸው መከራ ሆኖባቸዋል። ዕውቀታቸው፣ ስልጣናቸው ሞት ሆኖባቸዋል። የምትበላው ይወለዳል። ጫት በልተህ የወለድከው ልጅ ይኸው ግራ አጋብቶሃል። አሽሽ የወለድከው ልጅ ግራ አጋብቶሃል። ድራግ እየሳብክ የወሰድከው ልጅ ግራ አጋብቶሃል። የከተማው ወሮ በላ ያ ነው። የከተማው አጥፊ ያ ነው። የምትጠጣው ይወለዳል። እግዚአብሔር ምሕረቱን ያብዛልን። በጣም የሚያስደንቅ ደግሞ ኢሳይያስ 48 ቁጥር 8 ላይ አልሰማህም፣ አላወቅህም፣ ጆሮህ ከጥንት አልተከፈተችም ይላል። ሎ ፋታህ አዝኒሃ በዕብራይስጡ ጆሮ አልተከፈተችም። አንተ ፈጽሞ ወንጀለኛ እንደሆንህ ከማፀንም ጀምረህ ተላላፊ ተብለህ
እንደምትጠራ እኔ አውቄአለሁ። አንተ ሳታውቀው ጊዜው ዘመኑ ከአንተ በፊት ቀድሞ እንቅፋት ያዘጋጅልሃል። እቅድህ ሌላ፣ ቋንቋህ ሌላ፣ ምኞትህ ሌላ፣ የሚሆነውና የሚሰራው ሌላ፣ ሁሉ ሌላ ሆነ። እግዚአብሔር ማስተዋሉን ይስጠን። ሁሉ ሌላ፣ ሁሉ ሌላ፣ የተማርነው ሌላ፣ ዛሬ የምንኖረው ሌላ፣ የምንሰራው ሌላ፣ ያቀድነው ሌላ፣ የምንፈጽመው ሌላ፣ የሚሆነው ሌላ። አየህ፣ ሳናቀው ብዙ ነገር ተበላሽቶብናል። ሊመጡ አልወደዱም ነው የዛሬ ቸል ብለው ሄዱ። እግዚአብሔር አምላክ ደግሞ ቀጪ ኃይሎችን ላከ። እነዛ ገዳዮችን አጠፋ፣ ከተማቸውንም አቃጠለ። ወደ ሰርጉ ሊመጡ ያልወደዱትን ሁሉ አስወገዳቸው። አዎ እግዚአብሔርን አልሰሙማ። እግዚአብሔርን ያልሰማ ትውልድ፣ ለአምልኮቱ ያልተገዛ ትውልድ፣ የመንደርተኛ ውጤት መንደርተኛ ሆኖ እድሜውን የሚጨርስ ሕዝብ ለበረከት ሳይሆን ለታሪኩም ሳይሆን ለእምነቱም ሳይሆን ዘመን በከንቱ ጨርሶ ለትውልድም ሳይሆን ተሸማቆ ደንግጦ ፈርቶ ተሰቃይቶ የሚሞት ትውልድ የሚያልቅ ትውልድ እኛ ነን። አምላካችን ከሁላችን ጋር ይሁን። ለምን ምን ስለጎደለን ነው? እግዚአብሔርን ስላልሰማን ነው። የዕለት አምልኮት ስለሌለን ነው። ለአንደበታችን ለምንሰማው ነገር ስላልተጠነቀቅን ነው። መሪዎቻችን ቅዱስ ሆነው እንዲወጡ ስላልወለድን ነው። የተባረኩ መሪዎች ለማስገኘት የተባረከ ሕይወትን ስላልኖርን ነው። የተባረኩ አባቶችን ለማስገኘት የተባረከ ቤተሰብ ሳይወለድ ስለቀረ ነው። ምክንያቱም ጣዖት ውስጥ የገባንን በውስጥም በውጭም በቤተ ክህነቱም በቤተ መንግስቱም የሚኖረው ያው ሰው ነው። ያ ሰው እግዚአብሔር በአምልኮት ውስጥ ያስገኘው ሰው ነው ወይስ ዘመን ጊዜ የወለደው ሰው ነው ብለን ስንፈልገው በእውነት አስቸጋሪ ነው። የበላነው ክፉ ስለሆነ ቀምተን ነጥቀን ስለበላን፣ ዋሽተን አታለን አሟርተን ስለበላን የተወለደው ሁሉ የዘመን ሟርት ገጠመውና እኩል ተጠራርገን አለቅን። እኩል ደቀቅን፣ እኩል ወረድን፣ እኩል ተሰቃየን። ለዚህ በዕለት ኑሯችን ውስጥ ሃይማኖት የሚሰጠውን በረከት ለመካፈል ራሳችንን ዕለት እናዘጋጅ። የሚሰግድ ሰው ይሰማል። ጆሮ መክፈቻውን ደግሞ ልንገራችሁ። ጆሮ መክፈቻው ጠዋት ትሰግዳለህ፣ ትጸልያለህ። ስግደት ማለት አምልኮት ማለት ነው። መጸለይና መስገድ ልዩነት አለው። የመጸለይን ዋጋ ኃይል እንዲያገኝ የሚያደርገው መስገድ ነው። ጸልየ የማትሰግድ ከሆነ ቀድሰን የማንሰግድ ከሆነ ጆሮአችን አይሰማም፣ አይከፈትም፣ በፍጹም አይከፈትም። ዛሬ ብዙ የካህናት ጆሮ አይከፈትም፣ የአባቶቻችን ጆሮ አይከፈትም። ለምን? የዕለት አምልኮት የለም። እስላም ወንድሞቻችን በቀን 5 ጊዜ ይሰግዳሉ፣ ይተባበራሉ፣ ይተጋገዛሉ፣ ይጠራራሉ፣ ይሰማማሉ፣ በአንድ ድምፅ ይመራሉ። አንተ እኮ ምንም እኮ አይገባም፣ ሸርተት እኮ ነው የምትለው። እዚህ አንድ ነገር ቢመጣ ትንሸራት አላቀው ነው የምትለው። አላቀውም ምን እኮ ብዙ ጊዜ ያስተናግደናል። ከአባቶችም አላቀውም፣ ከምሁራኖችም አላቀውም፣ ከእናቶችም አላቀውም፣ ከሰባኪዎችም አላቀውም። ስናስተናግድ ነው እኮ ይኖር ነው። አላቀውም ትላለህ። እስላሙ አይልም፣ ስለሚሰግድ ነው። የሰገደ ጆሮ ይከፈታል። እኛ ስግደትን ከለከሉ። እነዚህ ግብጾች እነሱ ይሰግዳሉ፣ እኛን ከስግደት ከአምልኮት አሸሹ። ምቾት ነው የምንፈልገው። እኛ ጎንበስ ማለትን አንፈልግም፣ ዝቅ ማለትን አንፈልግም። ስለዚህ ጆሮአችን አይከፈትም፣ መልካም ነገር አንሰማም። የክፉ ልጆች ውጤት ነን። የክፉ ባዕድ አምልኮት ውጤት ነን። ይሄ ግርማ ሞገስ አውደ ነገሥት ምን እያል ስንጨናበስ ስለኖርን ለሰይጣን ቅርብ ነን፣ ለአጋንንት ቅርብ ነን። ስለዚህ ለመስማት ለማስተዋል አምልኮት ያስፈልጋል።
እየሰገድክ የምትወልደው ነው የሚሰማህ። የምትሰግደው እኮ ራስን ዝቅ ማድረጊያ ነው። ሰብአ ሰገል መንገድ ያገኙት ከሰገዱ በኋላ ነው። መድኃኒታችን ኢየሱስ ክርስቶስ ከፍ ከፍ ሲል ከሰገዱ በኋላ ነው ወደ ላይ የወጣው። ሰገዱለት እኮ ከትንሣኤ በኋላ ሰገዱለት። በቤተልሔም ሰገዱለት። በደብረ ታቦር ሰገዱለት። ጆሮአቸው ተከፈተ። እስከ ቀራንዮ ድረስ በረቱ፣ ጎልበዙ። አንተ እዚሁ ነው የምትከዳደው፣ እዚሁ ታማለህ። የምታማው ይወለዳል፣ የምትናገረው ይወለዳል። ስለዚህ ዘመናችን ጊዜያችን ወደ ትልቁ አጣብቄ ሲመጣ እኔ አልገረመኝም። ለምን? የምናይበት አይን የተለያየን ስለሆነ ገና ነው። አሁንም ክፉ ስለሆን ክፉ ገና ነው። ህብረት የለንም፣ አንድነት የለንም፣ አንከባበርም፣ አንወዳጅም፣ አንተጋገዝም። ስለዚህ ከኛ የበለጠ አረመኔ ያለ እንዴት አለ? ከኛ የበለጠ ጨካኝ አለ እንዴት አለ? ከኛ የበለጠ ቀባሪ አለ እንዴት አለ? ታዲያ ቀባሪን ትወልዳለህ። ሌላ እኮ አይደለም። በቃ እግዚአብሔር ማስተዋሉን ይስጠን። ለዚህ ጆሮ መክፈቻ 3 ናቸው። አንደኛው ጸሎት፣ ሁለተኛው የዕለት አምልኮት የሚባለው ስግደት ነው። ሶስተኛው ቅዱስ ቁርባን ነው። እነዚህ አስማቶች ናቸው። ምን አደከም የኔ አስማት ይሄ ነው። አይገርማችሁ? ታላላቅ አባቶች የተባሉትም ልክ እንደ አንድ ትልቅ አስማተኛ የሚፈሩት እነዚህም 3 አስማቶች ናቸው። 3ቱ አስማቶች መጸለይ፣ መስገድ፣ ቅዱስ ቁርባን መውሰድ። እነዚህ አስማት ናቸው። በቃ ምን አደከም። ለዚህ ትውልድ ትልቅ አስማት ናቸው። እነዚህ ጥንቆላ ናቸው። ትልቅ ጥንቆላ ናቸው። ከዚህ ውጭ ሆነው ሌላ የሚያወሩት እንዴት አረማዊነት በባህሪያቸው ውስጥ እንደነገሰ ለማወቅ አሁን አትቸገሩ። የእናንተ መዳን በክፉ መንፈስ ተይዘን መወለዳችንን ያልገባቸው ለመረዳትም የማይፈልጉ በምን አይነት አረመኔ ልብ ቦታውን ይዘውት እንደሆነ ለማስተዋል አሁን አያስቸግረንም። እግዚአብሔር ምሕረቱን ያብዛልን። ስለዚህ የዛሬው ወንጌል ሊመጡ አልወደዱም ነው። ወደ ክርስቶስ መጥተን ስጋው ደሙን ተቀብለን የሰርጉን ጥሪ አዳራሹን ሞልተን የመንግስቱ ልጆች እንዲሆኑ እግዚአብሔር አምላካችን ያብቃን። አሜን።